አይ አሪፍ ስምንትሽ መኖር አለብሽ። መስማማት ነው የሚያዋጣው። እንግዲህ እስኪ እየሞከርኩ ነው። አውቃለሁ እንደምንሄድ ተነጋግረን ነበር። ስልኩን አጥፍቶ ጠፋ። ያው ደፍሮ አይኔን ማየት አልፈለግ ይሆናል። አንቺማ እንዲከፋሽ አልፈልግም። እዚህ በፊት ማብለሽ ነበር የምትጠሪኝ። ቅድስትዬ ነው እማዬ። ሉላ ዛሬም ቤት ዘግቶባት መዋል የለባትም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ብያላችሁበት ዓለም ዳርቻ ሰላማችሁ በዝት ትርፍርፍ ይበልኝ እያልኩኝ እነሆ ምሳሌ ድራማ ደስ የሚልና አስተማሪ እንደዚሁም ልብ አንጠልጣይ ድራማ ነው ማለት ነው። እንግዲህ ዛሬ ሞገስ በዛ ነፍስ ውጪ ነፍስ ግቢ ሆኗል ማለት ነው። ዙሪያውን ተከቧል። እሱም እንግዲህ በማህሌት በዝና እንደዚሁም የእሱ ግብረ አበሮች በገንዘብ ተገዝተው እንግዲህ እሱን እንዲጠብቁትና ሉላን በቅርቡ በእጁ እንዲያስገባ እያሰበ ነው የሚገኘው ማለት ነው ዝና። ነገር ግን ያው ዳጣን በምታዩት መልኩ እንግዲህ ተሸፋፍነው ሊያመልጡ ሞክረው ነበረ። ነገር ግን በርቀት ስላዩቸው ተከታትለውም ወደ ብሩኬ ቤት ሲገቡ ስላዩቸው እንግዲህ መውጫ መግቢያቸውን እያጸኑ ይገኛሉ ማለት ነው። ሌላው ነገር ደግሞ እንግዲህ እንደምታውቁት ጋሼ እንደዚሁም ደግሞ ብሩኬን እና ቅድስትን ያው ከምሳሌ ሕክምና በኋላ ይጋባሉ እያልን ብዙዎቻችን ለማጋባት ያው ደፋ ቀና እያል ነበረ። ያ ነገር ግን ያው ወደ መሳካት እየሄደ ያለ ይመስላል። እሱም እንግዲህ ምንድነው እሱም ለምሳሌ ጥሩ እናት ትሆኛለሽ፣ ለኔ ደግሞ ጥሩ ሚስት ትሆኝኛለሽ እያላት እንግዲህ ፍቅር ጥያቄውን አቅርቦላታል ማለት ነው። እሷ ግን እሺ ግን ፈራው ውስጤ ፍርሃት እያለኝ ነው እያለችው ትገኛለች። እሱም ከበራሽ በቃ መብራት አጥፍተን እናውራ እያላት ነበረ። እሷም እሺ ብላ ግን መጨረሻ ላይ ገፍትራው ወጥታለች ማለት ነውና እሷም እንግዲህ ጋሼን ወደዋለው፣ ነገር ግን ዝም ብዬ እንደዚህ የሚሆን ነገር አይደለም፣ በክብር ነው የሚሆነው። ቤተሰቦቼ ጋር ሽምግልና ልኮ እንደ ማንኛውም ሰው ቤተሰቦቼ ጋር ተነጋግሮ መሆን አለበት እያለ ትገኛለች። ነገር ግን ዞር ብላ አይ እምቢት አልኩት ደግሞ ያመረርኩና እማልፈልገው ይመስለውና ወደ ሌላ ሴት ይሄድብኛል። ይህንን የመሰለ ሰው በገዛ እጄ እንዳላጣው በቃ ዛሬ ማታ ደግሞ ተጠየቀኝ እሺ ነው ምለው እያለች ነበርና ነገር ግን ወደ መኝታ ክፍሉ ቁርስ ደርሷል ልትለው ስትሄድ የለምና ስታይ አልጋው እንግዲህ ምስቅልቅል ብሎ ነበር ያለው። ወይኔ በቃ አኮርፎኝ ነው የሄደው፣ እስቻው እንኳን አላለኝም፣ ቁርስም አልበላም፣ ምናልባት ማታ ገፍተሬው ስለወጣው ተናዶብኝ ይሆናል በማለት እንግዲህ ከራሷ ጋር እየተጣለች ትገኛለች ማለት ነው። እንደዚሁ እንግዲህ ሳሎን ላይ ቁጭ ብላ አይ ጋሼ አሁን እኮ ማልወደው ነው የሚመስለው፣ እኔ ከበፊቱም ጀምሬ በጣም እሱን እንደምወደው አያውቅምና ስገፈተረው እኮ ዝም ነው ያለኝ እያለች ነው የምትገኘው ማለት ነው። እንደዚሁም እንግዲህ ሽፍንፍን ብላ አንዴ እያሰበች አንዴ እየሳቀች አንዴ እያኮረፈች ብቻዋን ነበርና ነገር ግን ምሳሌ ይሄንን አይታ እየታዘበቻት ነበረ። ምሳሌም ቅድስትዬ ምን ሆነሽ ነው ዛሬ እኮ አንዴ ትስቂያለሽ አንዴ ታኮርፊያለሽ ምንድን ነው ስትላት እሷ ምንም አልሆንኩም ራሴን አሞኝ ነው ግን ሻይ አፍይልኝ በማለት ነበር ያለቻት ማለት ነው። እንግዲህ ምሳሌም ቆንጆ ሻይ አፍልታ ሰጥታታለች ማለት ነው። እሷም እንግዲህ ቆንጆ ሻይ ነው ያፈላሽልኝ ግን የምነግርሽ ነገር አለ ብላ ደግሞ ልቧን አንጠልጥላት ነበረና ልጅቷም እንግዲህ ምንድነው በጣም ቾክ እያለው ለመስማት ንገሪኝ እያለቻት ነበረ። እሷም እንግዲህ በፊት ማን ብለሽ ነበር የምትጠሪ በማለት ነበር ጥያቄውን ያቀረበችላት። እሷማ ቅድስትዬ ብዬ ነው የምጠራሽ ነበር ያለቻት። እሷም እንግዲህ ከዛሬ ጀምሮ እማዬ ብለሽ ትጠሪኛለሽ ነው ያለቻት። እሷም እንግዲህ በጣም ደስ ብሏት በቃ ከዛሬ ጀምሮ እማዬ ብዬ ነው የምጠራሽ፣ ለጓደኞቼም እናቴ ናት ብዬ እነግራቸዋለሁ ነው ያለችውና ግን እኮ አንቺ ትንሽ ነሽ ትላታለች መልሳ ማለት ነውና እንዴ እኔ እኮ ትንሽ አይደለሁም ማለት ትንሽ ያንቺ እናት ለመሆን አልደረስኩም ማለት ነው ስትላት እንግዲህ አዎ ትንሽ ነኝ እንዴት እናትሽ ሆነች ይሉኛል ብዬ ነው ልጆቹ ጓደኞቼ ስትላት እንግዲህ በልጅነቷ አግብታ ነው በያቸው በማለት ነበር የመለሰችላትና እንግዲህ ምሳሌ በጣም ደስተኛ ሆናለች ማለት ነው። እንግዲህ እማዬ ብላ ልትጠራት ተዘጋጅታለች። ነገር ግን ያው የለመደ አፍ አንዳንድ ጊዜ እየተሳሳተ ቅድስት ትላለች ማለት ነው። እሷም ቅድስት ብላ ስትጠራት እንግዲህ እንደ ቀልድም እያደረገ ቆንጣጥ እያደረገቻት ከዛሬ ጀምሮ እማዬ ብለሽ ነው የምትጠሪኝ በማለት እንግዲህ ፈቅዳላታለች ማለት ነው። በፊት በምትታመም ጊዜ ግን እማዬ ልበለች ስትላት አይሆንም ቆይ አባዬ
ጋሼ ይቆጣል አሁን እያለች ነበረ እየመለሰቻት የነበረው። አሁን ግን በራሷ ፈቅዳላታለች እማዬ እንድትላት። እንግዲህ ይሄ ማለት ለብሩክ ሚስት ለመሆን ፈቃደኛ ሆናለች ማለት ነውና ያጣምራችሁ ደስ ትላላችሁ ሁላችሁም። ሁለቱም ደስ የሚሉ ጥንዶች ናቸው ማለት ነው። እሷም ለምሳሌ በጣም ክብር አላት፣ ትንከባከባታለች፣ እናት ነች ማለት ነው፣ ከእናትም በላይ ማለት ይቻላል። እና በአጠቃላይ ቅድስት መልካም ሴት ናት ማለት ነው። ነገር ግን ዳጣም የድሮ ልብሷን ጣል አርግታ ዛሬ ደስ የሚል ልብስ ቀሚስ ለብሳ እንግዲህ ከሞገስ ጋራ ተገናኝታለች ማለት ነው። ከሞገስ ጋራ አንደኛ የተገናኙበት ምክንያት እንግዲህ አብረን መሆን አለብን፣ አሁን ብሩክ ያስፈልገኛል፣ ከምንም በላይ ተከብብ ያለው መውጣት መግባት አልቻልኩም፣ ስለዚህ መገናኘት አለብን በማለት ነበረና ተቀጣጥሮ የተገናኙት። ነገር ግን ብሩክ ስልኩን አጥፍቶ ጠፍቷል፣ አልተገናኙም ከነሱ ጋር ማለት ነው። እንግዲህ ብሩክ ወዴት እንደሄደ አይታወቅም ለጊዜው። ነገር ግን ያው ብሩክን በመጠበቅ ላይ ይገኛሉ። ብዙም ጠብቀው አልመጣም፣ ስልኩም አልተከፈተም። ስለዚህ በቃ ወደ ቤት መሄድ አለብን የሚል ሀሳብ ነው ዳጣ ለሞገስ ያመጣችለት ማለት ነው። እሱ አናግረኝም በዚህ ላይ ይቅርታ አልጠየቀኝም፣ እንዴት ነው ቤቱ የሚሄደው ቢልም እንግዲህ እሱ አፍሮ ነው፣ አይንህም ማየት አፍሮ ነው እንጂ ይቅርታ አንተ መጠየቅ አቅቶት አይደለም በማለት ነው እንግዲህ መለሰችለት። እሱም አዎ ይህን ሁሉ ነገር አርግቶኝ እንዴት አያፍርም፣ አይኔም ማየት ማፈርም አለበት በማለት ነው እንግዲህ። ስለዚህ በቃ ተወውና እንሂድ ወደ ቤቱ በማለት እንግዲህ ወደ ብሩክ ቤት አምርተዋል ማለት ነው። ብሩክ ቤትም ሲሄዱ እንግዲህ ብሩክ የለም ቤት ውስጥ እንግዲህ ሽርብትን እያሉ ያሉት ቅድስትና ምሳሌ ነበሩ። ምሳሌንም እንግዲህ እንኳን በሰላም ተመለሽ እንኳንም ዳንሽ ብሎ እንግዲህ ምርቃቱን መርቆ አልተቀየምሽኝም አይደለ ወይ መጥቼ ስላልጠየቅኩሽ ቢላትም እንግዲህ አልተቀየምኩህም፣ አንተ እኔን ለማሳከም ብዙ ነገር እንዳደረክ ገንዘብም እንደሰጠ አባዬ ነግሮኛል በማለት ነው ያለችው ማለት ነው። እሱም እንግዲህ አዎ ምንጊዜ መልካም አድርግ፣ ሰው ልጅ መልካም ሲያደርግ በመልካም ነገሩ ይነሳል በማለት ነው የመለሰላት። ብሩክ እንግዲህ ወዴት እንደሄደ እነሱም አያውቁም ማለት ነው። እንግዲህ ጠዋት ተነስቶ ከመኝታው ተነስቶ ነው ወጥቶ የሄደው ነበርና ነገር ግን ቅድስት ምሳ አቅርባላቸው በልተው እየተጫወቱ እንደዚህም ዳጣም ቅድስት ምንድነው አምሮብሻል፣ በጣም እኮ ውበት ደፋብሽ እንዴ፣ ያንን ነገር ዝም ብለሽ እንደዚሁ በነጻ በቀላሉ ሰጠሽ እንዴ እያለቻት ትገኛለች ማለት ነው። ግን ቅድስት ታይ አንቺ ልጅ ታይ ላፍሽ ለከት ይኑርሽ፣ ዝም ብለሽ አታውሪ እያለቻት ትገኛለች ማለት ነው። እውነት ነው ቅድስት አምሮባታል፣ እኛ ሚስጥሩ ማወቅ እንፈልጋለን ማለት ነው። ነገር ግን ያው ብሩክን ቢጠብቁትም ሊመጣ አልቻለም ማለት ነው። ሞገስ ግን በቃ ዳጣ መሄድ አለብን፣ አሁን ታስፈልግኛለሽ እኔ ከምንም በላይም በማለት ብሏታል። እና እሷም እንግዲህ እንዴታው ብሩክ እኔ አብረሽኝ ሙቺ እንዳትለኝ ብቻ አብረን እንብላ ነው እንጂ የሚባለው አብረን እንሞት አይባልም በማለት ነው የመለሰችለት ማለት ነው። እሱም እንደዛ ማለቴ አይደለም፣ ምክንያቱም ታስፈልግኛለሽ፣ አንቺ ለእኔ ጾታ የለሽም፣ ወንድም ሴትም ነሽ አንቺ ለኔ፣ ስለዚህ ታስፈልግኛለሽ፣ ብቻዬ ምንም ማድረግ አልችልም፣ ተጎኔ መሆን አለብሽ። ሉላ ብቻዋን ነች፣ ለቀናት ቤት ተዘግቶባታል፣ የምትበላው የምትጠጣው የላትም፣ ይህን የራባት ይሆናል፣ ስለዚህ ታስፈልግኛለሽ፣ እንደምንም ብለን እች ልጅ ከዛ ሰፈር ማውጣት አለብን። የሆነ የራሱ የሚለው ሰው ዙሪያዬን የከበበና የሚከታተለኝ ሰው አለ እንጂ እንዴት አርግቶ እዛ አካባቢ እንዳለው ሊያውቅ ቻለ በማለት እንግዲህ ግራ እየተጋባ ነበረ። እንግዲህ በቃ ወተን እንሂድ በማለት ወስኖ ነበር። ግን ወተው ሊሄዱ ሲሉ እዛ አካባቢ ዝናና ማህሌት እሱን ተከታትለው መጥተው ነበረ። ቅድስት እንግዲህ ይህንን አይታ በጣም ደንግጣለች እና በቃ እነኚህ ሰዎች እየተከታተሉኝ ነው በማለት ሞገስን በጣም ተደናግጧል። ዳጣም እንግዲህ በቃ መውጣት አለብን የሆነ ነገር ልሸፈን እንዳያውቁኝ በማለት የሆነ ጥቁር ሻሽ እንግዲህ ወስዳ ጠምጥማ ወጥታ ሄዳለች። እንግዲህ እሱም መንገድ ላይ እኔ እዚህ አካባቢ ቆሜ እጠብቅሻለሁ፣ ወደዛ ሌደም አንቺ ግን ተሸፋፈኝና ሁለተኛ ማዞሪያው ላይ ነው ዞር ብለሽ አካባቢውን ቃኘት አድርጊ ብሎ ነበር ይላካት። እንግዲህ እሱ በላካት መሰረትም ያው እዛ አካባቢ ስትደርስ የሆነ እሱ የቀጠረው ዝና የቀጠረውና አካባቢውን ቃኝ የተባለው ሰውዬ ቆማ ታገኛለች ማለት ነው። እሱም ብቻ ነው ያገኘችው፣ በአካባቢ ምንም የለም። እሱም እንግዲህ የተላከ ሰው መሆኑን ስላወቀች ድንገት ስትሄድ ቀሚሷ አጣልፏት እንግዲህ ትወድቃለች ማለት ነው። ወድቃን በጣም ትደናገጣለች። ዛሬ ተዋረድኩ እያለ ያው ተሸፋፍናለች፣ ፊቷን አይኗ ብቻ ነው የሚታየው ማለት ነው። እና ነገር ግን እሱም እንዴች ምን ሆና ነው በማለት አይዞሽ ተነሺ ይላታል ማለት ነው። እሷም አቤት ዛሬ ተዋረድኩ፣ በቃ ዛሬ መሞቴ ነው እያለች በጣም ተደናግጣ ነበረ። ነገር ግን እሱም ተነሺ በቃ ብሎ ዳጣ መሆኗን አላወቀም። ምክንያቱም ዳጣን የሚያውቃት ያቺ ጨብራራዋ ሱሪ የምለብሰው ጸጉሯን ጨብራ የምትሄደው ነው እንጂ እችን የምትሸፈነው ዳጣ
ዳጣን አያውቃትም ማለት ነውና ነገር ግን አይዞሽ በቃ ተነሽ ተጎዳሽ እንዴ በማለት ነው ያላት ማለት ነው። እሷም አይ አልተጎዳውም አንተ ግን በሰላም ነው ያለችው ማለት ነው። አዎ በሰላም ምን ነው ሲላት አይ ብቻህን ቆመ ስላየውክ ነው በማለት እንግዲህ ደህና ነሽ ሲላት እንትን በጣም ያሳቀችኝ ፓርት ደግሞ እንግዲህ ደህና ነሽ አይደለ ስላት አልሐምዱሊላህ አለችው ማለት ነው። እንግዲህ ይሄን ያለችበት በጣም ስለተሸፋፈነ እሱን ለማደናበር እንዳይነቃባት ነው ይህንን ነገር የተጠቀመችው ማለት ነው ዳጣ። ነገር ግን ተነስታ እየሮጠች ሄዳ ሞገስ ጋር ትደርሳለች። ሞገስም እንዴ ምን ሆነሻል ስላት ቀሚሱ ጠልፎኝ ጣለኝ የሆነ ሰውዬ እዛ ጋር ቆሟል በማለት ትነግሯለች። በቃ እሱ ሰውዬ እኔን እየተከታተለ ያለ ሰው መሆን ይሆናል እና ስለዚህ ዛሬ ግዴታ ሉላን ከዛ ቤት ማስወጣት አለብን። ሂጅና ወይ ጀንጂኞና በፍቅር ጣዩ ወይ የሆነ ነገር በቃ አውሪው እና ስለዚህ አንቺ እሱን ስታወሩ ስታዘናጊው እኔ ሉላን ይዤ እወጣለሁ በማለት ነበር ያለውና እሷን በቃ እሺ ግን የሆነ ነገር እንዳያደርገኝ በማለት ያው ሂዳ ሰውየው ጋር ተመልሳ ሄዳለች ማለት ነው። ሄደችው እንግዲህ እዛ ጋር የቆመው ሰውዬ ጋር እሱም ተመልሰሽ ለምን መጣሽ ሲላት እንግዲህ ቅድም ወድቄ ስላነሳኸኝ ላመሰግን ፈልጌ ነው በማለት ነው ያለችው ማለት ነው። እሱም እንግዲህ ምንም አይደለም ነው ያላት። ስለዚህ ልጋብዝ ፈልጋለሁ ነው ያለችውና እሱም በጣም ርቦት ስለነበረ እንግዲህ ያው ወደ ምግብ ቤት እዛው ሄዳለች ማለት ነው። እንግዲህ ጀንጅኝም ተብላ ነበር። እሷ ግን እኔ መጀንጀን አልችልም ድንገት ይነቃብኛል አንተ ምን ሆነህ ነው ብለውና እንግዲህ ምግብ ቤት እዛው ሄዳለች። እንግዲህ የፈጠነ ምግቡ ይታዘዝልን እያለ ነበር። ምግቡም ቶሎ አልታዘዘም። ነገር ግን ያው ምግቡ አይደርስም እንዴ ቆየኮ ምናምን እያለ ነበረ። ያን ጊዜ እንግዲህ ሞገስ ቶሎ ወደ ቤት ሄዶ ሉላን ይዞ ለመውጣት ያው እየተዘጋጀን ያለው ሉላም ግን ርቦኛልም ብቻዋንም ደብሯታል ርቧታልም ያው ሁሉ ነገር ያው እንግዲህ ብቻዋን ተቀምጣ ተጨንቃ ነበር። ደርሶላት እንግዲህ ወጥተው ሊሄዱ ነው እነሱ ምግብ ቤቱ እንግዲህ ምግብ ቤት ደርሰው ምግብ ቀርቦላቸዋል ማለት ነው። ምግብ ቀርቦላቸው እንግዲህ አብረው ሊበሉ ሲሉ ዳጣም እጇን ሰፋ አርግታ ልትበላ ስትል እንዴ ቤቱ እኮ የክርስቲያን ምግብ ቤት ነው ያላት ማለት ነው። እሷም እንዴ መጀመሪያ ታዲያ ለምን እንደዚህ ብለህ አልነገርከኝም? ለማንኛውም በቃ እዚህ ጠብቀኝ፣ እዚህ ጋር ሌላ ምግብ ቤት አለ ከዛ ምግብ አዝዤ ልምጣ ስትለው አይ አይሆንም ትሄድሽም ምግብ አዘሽ ነው የምትሄጂው በማለት ሂሳብ ከፍለሽ ነው የምትሄጂው በማለት ነው ያላት። እና እሷም አይ አይቆይም አሁኑኑ እዚህ ጋር ይዤ እመጣለሁ ቴካዌ ብላ ነበር ያለችው። አይ ሂሳብ ክፈይና ሂጂ በማለት ብሏታል። እንግዲህ ቀስ በልና ብላም ብለው ነበረ እና እሱ ግን ያው ቶሎ ቶሎ በልቶ መውጣት ግዴታውን መጠበቅ ስለነበረበት እሷም እንግዲህ ምግብ አዛለሁ ብላ ሂሳብ ከፍላ ሮጣ ወጥታ እነሱ ጋር ሄደው እያመለጡ ነበረ። እሱም እንግዲህ ቶሎ ቶሎ ጎረስ አርግቶ ወጥቶ ሲሄድ ድንገት መንገድ ላይ ተገናኝተዋል ማለት ነው። እነሱ እየሄዱ እያሉ ሉላን አግኝታ እንግዲህ ሉላን ጥምጥም ብላ ሉላ ናፍቀሽኝ ነበር ብላ ሰላም እያለች ሳለች ሰውየውም እንግዲህ ከምግብ ቤት ወጥቶ መጠበቅ ወዳለበት ስቴፕ እየሄደ እያለ ነበርና እሱም እንግዲህ ቶሎ ደውሎ አገኘዋቸው ልጆቹን ብሎ ያው ለሞገስ ደውሎለታል ማለት ነው። ከሰውየው ጋር ፊት ለፊት ተጋጥመዋል ማለት ነው። እንግዲህ ያው መጥቶ ሉላም ይወስድባቸዋል ዝና መጥቶ ወይስ ያመልጣሉ የሚለውን ደግሞ ያው በቀጣይ ቪዲዮ እናያለን ማለት ነው። እሱ እንግዲህ በጣም ልባ አንጠልጣይና እዚህ ጋር በጉጉት የምንጠብቀው ነው። ሉላ እንግዲህ ድጋሚ ወደ ዝና እንድትመለስ አንፈልግም ሁላችንም። እሷም ደስተኛ ሆና እየኖረች ያለችው ከሞገስ ጋራ ነው ማለት ነው። ወደዛ ለመመለስ አማራጭ የላትም። ሞገስም ደግሞ ያው ከሷ መለየት ያው አይፈቅድም አሁን ማለት ነው። እንደምናየው ከሆነ ሞገስም በጣም ነው የሚወዳት እንደዚሁ ደግሞ ዝናም ከሷ ተለይቼ መኖር አልችልም እኔ የሞት ነው የሞትኩት እያለ እንግዲህ በጣም እየዛተ ነው የሚገኘው ማለት ነው። ሉላ ግን ከሱ ጋር ለመኖር ፈቃደኛ አይደለችም ማለት ነው። እንግዲህ ቀጣይ ቪዲዮ ላይ ምን ይፈጠር ይሆን? ዝናና ማህሌት ይደርሱ ይሆን? እንደዚሁም ደግሞ ሉላን ይወስዳት ይሆን ሰውየውን ወይስ ሸሸው ያመልጣሉ የሚለውን እንግዲህ እኔ ግን ሲመስለኝ ወይ መኪና ውስጥ ገብተው ወይ በሆነ ስቴፕ የሚያመልጡ ነው የሚመስለኝ ማለት ነው። ይሄ የራሴ ግምት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ በአዲስ ነገር እስከምንገናኝ ቸር ሰንብቱልኝ። ባይ ባይ። ሁላችሁም ከልብ አመሰግናለሁ።